መደበኛው የመማር ማስተማር ተግባር ጎን ለጎን በቋሚነት እየሰጠ ያለው አገልግሎት ሆኗል። ትናንት የወለዷቸውን ልጆች በመንከባከብና በማሳደግ ኃላፊነት ተጠምደው በዩኒቨርሲቲው የነበራቸውን ስራ በብቃትና በውጤት ማከናወን ከብዷቸው ለነበረ ሴት ሰራተኞች ደግሞ እፎይታን ሰጥቷል። የወሎ ዩኒቨርሲቲ የህፃናት ማቆያ ማዕከል ሰራተኞቹ ያሳለፉትን ችግር እንዲህ ያስታውሱታል። ማንኛውም እናቶች የሚያውቁት ነው። በጣም ከባድ ነው። ስራ ጋር ደግሞ አይሆንም። ዛሬ ሰራተኛ እንደዚህ ከመጥፋቱ የተነሳ በጣም አስቸጋሪ የነበረበት ሰዓት ነበር። ለኔ በደረሰልኝ ያቆያ ስራውም እንዳይቀር ልጆችም የግድ መወደድ ስላለባቸው ሁለቱን ለማስኬድ ግን በጣም ፈታኝ ነው፣ እውነት ለመናገር ማለት ነው። መስራት ያለብህን አቅም ተጠቅመህ መስራት የምትችለውን ነገር ለመስራት ትግል ነው። አሁን ነገሮች ተቀይረዋል። ሙሉ ትኩረታቸውን ስራቸው ላይ አድርገዋል። ባለቻቸው የእረፍት ሰዓት ደግሞ ወደ ማቆያ ማዕከሉ እየመጡ የልጆቻቸውን ሁኔታ ይከታተላሉ። ተንከባካቢ ተብለው በተቀጠሩ እናቶችም ሙሉ መተማመን አላቸው። ይሄ ደግሞ ያለ ጭንቀት የሚሰጣቸውን ስራ ለመፈጸምና ከሌሎች እኩል ተወዳዳሪ ለመሆን መንገዱን ከፍቶላቸዋል። ሰዓት የሚሸራርፍበት ነገር የለኝም። በሰዓት እንድገባ እንደወጣ ስራዬን ተረጋግቼ እንድሰራ አድርጎኛል። ልጄ ደግሞ ጤንነቱ ተጠብቆ በሰዓቱ ወጥቶ ይገባልኛል። እፎይ ነው፣ እረፍት ነው። በጠዋት ታመጣለህ፣ ልጆችን ታስረክባለህ። ስራህን በምፈልገው ልክ ሰርተህ ልጄ በላ ልጄ ራበው የሚለው ነገር አይኖርም ማለት ነው። የህፃናት ተንከባካቢዎችም በጣም በሳሎችና አስተዋዮች ስለሆኑ ልጆች ላይ ያዩትን ነገር ወዲያውኑ ሪፖርትም ስለሚያደርጉ እንደ ልጃቸው አድርገው ትሪት ስለሚያደርጓቸው እጅግ በጣም ማለት ነው ወሎ ዩኒቨርሲቲ ማመስገን እፈልጋለሁ። ትልቅ እፎይታ ስለሰጠን ማለት ነው። ስራችን በአግባቡ እየሰራን እየገባን እየወጣን ነው። ልጆቻችን በጥሩ ሁኔታ ይገኙልናል። እዚህ ያለ ሀሳብ ስራችንን ሰርተን በአግባቡ እንወጣለን እና በጣም ደስተኞች ነን። ተንከባካቢ እናቶች አምስት ህጻናት በኃላፊነት ተሰጥቷቸዋል። ከወላጆች የልጆችን ባህሪና የቀን አዋዋል ልማድ ጠይቀው ከራሳቸው የተግባር እናትነትን አዋህደው አደራቸውን ለመወጣት ደፋ ቀና ይላሉ። ጭራሹን የራሱን ሰዓት የለም ማለት ይቻላል። እኛ ማለት ነው ከገባንበት ሰዓት ጀምሮ የሚያለቅሱ አሉ፣ ይታዘናሉ፣ ሊተኙ የሚፈልጉ አሉ። ብዙ ነገር ስላለ ያው ከባድ ነው በጣም ለመግለጽ የከበደ። ያው ልጅ ያለው ያውቀዋል። ድሃው የመጡት እንዲቆም አድርገናል። ወሎ ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ተሞክሮን በመውሰድ የትምህርት ሚኒስቴር መመሪያ መሰረት ያደረገ የህፃናት ማቆያን ከፍቶ ወደ ስራ ከገባ በኋላ በተጨባጭም ሴት ሰራተኞች ላይ ለውጥ መጥቷል። ማዕከሉ አሁን ባለው ደረጃ አስፈላጊ የሚባሉ አገልግሎቶች ተሟልተውለታል። 5000 ካሬ ሜትር በላይ የሆነ ስፋት ያለው ቦታ ላይ ነው ማዕከሉ የተገነባው። አሁን ባለን ሁኔታ በእርግጥ ሁሉንም ሰራተኞች አጠቃለን አገልግሎት እንሰጣለን ባንልም አሁን በተገነባውና ባለው የሰው ኃይል ሁኔታ እስከ 40 ህፃን ተቀበለን እያስተናገድን ያለንበት ሁኔታ አለ። ያው ያመጣጣቸው ሁኔታ ከዓመት ረፍትም ጋር ከሽፍትም ጋር ከምንም ጋር ወጣ ገበያ ማለት ሁኔታ ቢኖርም እኛ ግን 40 ህፃናት ተቀበለን የማስተናገድ አቅም አለን። 8 ሞግዚቶች አሉ። በመመሪያው መሰረት ነርሳለን። ወላጆችም ደግሞ እዚህ ልጆቻቸውን ሲያስገቡ ከጉበት በሽታና ሌሎች ተላላፊ በሽታዎች ተመርምረው የሕክምና መረጃ ይዘው ነው ልጆቻቸውን ደግሞ ከሌሎች በእድሜያቸው ሊወስዱ የሚችሉ ክትባቶችንና የጉበት መከላከያ ክትባትን ጨምሮ ስለመውሰዳቸው አረጋግጠው መረጃቸውን ይዘው ነው ምንመላውን ካለፉ በኋላ ወደ ስራ እንዲገቡ ያደረግነው። በቀጣይ ይህንን ጅምር አገልግሎት በማስፋትና የመቀበል አቅሙንም በማሳደግ ሴቶች ሁኔታዎች ከተመቻቸላቸው በስራቸው ውጤታማ መሆን እንደሚችሉ ለማስመስከር ይሰራልም ተብሏል። ያለቻቸውን ትርፍ ጊዜ በምርምር በማህበረሰብ አገልግሎት እና በሌሎች ስራዎች ከመዋል ይልቅ ህጻናትን በመንከባከብ ያሉ ነበር። አሁን ይሄ ግን በመገኘቱ እዚህ ውለው ህጻናትን እዚህ አስቀምጠው ቢሮ ላይ የምርምር ስራዎችን መስራት ይችላሉ። ቢሮ ላይ ለመማር ማስተማር የሚያደርጉት ዝግጅት ጊዜ ያገኛሉ። በዚህ መሰረት መምህራን፣ ተመራማሪዎች እንዲሁም የአስተዳደር ሰራተኞች ሙሉ ጊዜያቸውንና ውጤታማነታቸውን አሳድጎታል። በቀጣይ አንደኛ ይሄ አሁን በተለይ በውስጥ ፋሲሊቲው በሀገራችን ካሉት የህፃናት ማቆያዎች በስታንዳርዳይዝ በመሆኑ ተወዳዳሪ የሆነ ነው ወይም የተሻለ የሆነ ነው።